አነግዝ እፀው ዘበቀዳሚ ጸገዩ ፍሬ ሰናየ ሀበ ፍጻሜ ፈረዩ። የግዕዝ ቋንቋ ኢትዮጵያውያን ለዓለም ያበረከቱትና ብዙ ጥንታዊ ሀገር በቀል እውቀቶች የተከማቹበት ሀብት መሆኑ ብዙዎች ይስማሙበታል። ግዕዝ በሌላው ዓለም ለጥናትና ምርምር የዋለውን ያክል በሀገራችን ግን ለረጅም ጊዜ በሃይማኖታዊ ስርዓተ ትምህርትና አገልግሎት ውስጥ ብቻ ተወስኖ መቆየቱ የዘርፉ ምሁራን ቁጭት ነው። ይህንን ችግር ከመሰረቱ ለመቅረፍ የባህር ዳር ዩኒቨርሲቲ የግዕዝ ቋንቋና ስነ ጽሑፍን በማስተማር ፈርቀዳጅ ሆኖ እየሰራ ነው። ግዕዝ ሁለት አይነት ቃላዊና ስነ ጽሑፋዊ ቅርሶችን የያዘ ለቱሪዝም ባህል እጅግ መሰረት የሆነ ነውና እሱ ላይም ባህልና ቱሪዝም አጽንኦት ሰጥቶ ይሄንንም ደግሞ እኛም የምናረጋግጥባቸው መንገዶች አሉ። ለምሳሌ ግዕዝ ላይ በሚገርም ሁኔታ የሀገር በቀል እውቀቶች ያሉበት ነው። ስነ መድኃኒቱም፣ ስነ ህንጻውም፣ ስነ ከዋክብቱ፣ ስነ ምህንድስናው ይህ ሁሉ በድግግሞሽ የሚባል የሚነገር ነው። ግን ልጆቻችን እየመጡ ከሚጠብቁትም በላይ ሆኖ ትምህርቱን ሲያገኙት በጣም በመደሰት ከመጀመሪያ ዲግሪ ወደ ሁለተኛ ዲግሪ አሁን ደግሞ ሶስተኛ ዲግሪ እንዲከፈት ጥናት እየተደረገ ነው። ዩኒቨርሲቲው እንዳንድ ኢትዮጵያዊ ተቋም የግዕዝ ቋንቋ ለአፍሪካውያን አፍሪካዊ ሀገር በቀል እውቀቶችን እንዲያሰሱ ለማድረግና የእውቀት ትስስር ለመፍጠር ያለው ፋይዳ ከፍ ያለ መሆኑን የዘርፉ ሊቃውንት ይናገራሉ። አፍሪካ ሀገራት እንዲሁም አልተነኩም። የአፍሪካ ሀገራት የግዕዝ ቋንቋን በመስጠት ወደ ኋላ የቀሩ ናቸው። ሌሎች ናቸው የአውሮፓ ሀገራትና አሜሪካ፣ ካናዳ ናቸው በማስተማር ላይ የሚገኙ። ስለዚህ ወደ አፍሪካ ሀገራትም ሁሉ ወደ አፍሪካ ዩኒቨርሲቲዎች የሀገር በቀል እውቀትን በማስተላለፍ አፍሪካዊነት ጥበብ ያለበትን መጽሐፍት እንዲመረምሩ ለማስቻል ለልጆቻችንም እንዲጻጻፉ እርስ በርሳቸው ዩኒቨርሲቲዎችን እንዲጎበኙ እንዲጋብዟቸው የማድረግ ችሎታ እንዲኖራቸው አድርገናል። የግዕዝ ቋንቋን መማር ቋንቋውን ከማሳደግም በላይ በጥንታዊ የብራና መጻሕፍት ውስጥ የተከማቹ እውቀቶች ሕዝብ በሚረዳው ቋንቋ ለትውልድ በማሻገር ሀገር የምትጠቀምበትን ስራ ለመስራት ያግዛል። ባህር ዳር ዩኒቨርሲቲ ከዚህ ቀደም የጀመረውን በተለይ በግዕዝ ቋንቋ የተቀመጡ ሃይማኖታዊም ታሪካዊ ፋይዳ ያላቸውን መጽሐፍት በመተርጎምና እንደገና በማሳተም የመጀመሪያውን መጽሐፍ በቅርቡ ለገበያ ያወጣል። ወደፊት ግን እናንተ እንደነዚህ አይነት ምርቃኖችን በመያዝ ምናልባትም በግዕዝ ቋንቋ የተሰነዱ የሀገራችን ባህል፣ ሃይማኖት፣ ፖለቲካ፣ ስነሰብ፣ ስነ ከዋክብት በአጠቃላይ በቴክኖሎጂና በመድኃኒት ዘርፍ ያሉትን እውቀቶች በመመርመር ወደፊት በመተርጎም በተለያዩ ቋንቋዎች በማሰራጨት አይ ቲንክ ሀገራዊ ፋይዳ፣ ኢኮኖሚያዊ፣ ፖለቲካዊ ፋይዳ እንዲኖራቸው የማድረግ ስራችንን እንደምንቀጥል የተጀመረው ነገር ማሳያ ነው ብዬ አስባለሁ። እንደ አንድ ጥንታዊ ቋንቋ ግዕዝ ለባህልና የቱሪዝም እድገት ያለውን ፋይዳ በመረዳት ትምህርት ተቋሙ ከሚያደርገው ጥረት በተጨማሪ በዘርፉ ምሩቃኑን ለማሳተፍ ስራዎች እየተሰሩ ነውም ተብሏል። ብዙ አካላት የተለያዩ ጥናቶችን አድርገዋል፣ አካሂደዋል። እንደ አለመታደል ሆኖ ግን እኛ በተገቢው መንገድ አላጠናነውም፣ አላወቅነውም። ከቀጣይ ዓመት ጀምሮ ደግሞ የአማራ ክልል ባህልና ቱሪዝም ቢሮ የሚያቋቁመው የባህልና ቋንቋ ጥናት ኢንስቲትዩት ይኖራል። በዛ ኢንስቲትዩት ውስጥ እንደናንተ አይነት ጥንታዊ የሀገራችን ሀብት የሆነውን ግዕዝ ያጠኑ የተማሩ በግዕዝ ቋንቋ የረቀቁ ምሩቃንን ተቀብሎ ከፍተኛ የምርምር ስራ የሚያከናውን ነው የሚሆነው። ሌሎች የትምህርት ተቋማትም ዩኒቨርሲቲዎችም ተገቢውን ጥናትና ምርምር በተለይም በግዕዝ በማድረግ የራሳቸውን ከፍ ያለ አስተዋጽኦ ማድረግ አለባቸው። የግዕዝ ቋንቋን ለ4 ዓመታት ተምረው የመጀመሪያ ዲግሪ ያገኙት የ2017 ዓ.ም ተመራቂዎች የግዕዝ ቋንቋ ከሃይማኖታዊ አገልግሎት በስተቀር አይነኪ አድርጎ ማሰብ እንደማይገባ በመግለጽ ፍላጎቱ ያለው ሁሉ ሊማረው እንደሚገባ ያስረዳሉ። በዙሪያ ያሉ ሰዎችም ቤተሰቦች ሆኑ ግዕዝ ስላቸው ምንድነው ግዕዝ ከየት ነው የመጣ ምን ማለት ነው ግዕዙን ቤተክርስቲያን መማራት ይችላል ነበር ነው ምላሻቸው የነበርና ብዙዎቹ ሌሎችም በቃ አብዛኞቻቸው ሰዎች ግዕዝ ብዬ ስናገረን የገባውትን ዲፓርትመንት ማንንም አይጠብቁም። የግዕዝን ቋንቋ በውጭ ሆኖ መረዳት አይቻልም። ጥንታዊውን ቋንቋ ግዕዝን በማጥናትና በግዕዝ ቋንቋ የተጻፉ መጻሕፍትን በስነ ስርዓት ወደ ትርጉም በማምጣት ወደ ሳይንስ ምርምር በማዋል ነው ራሳችንን ልንችል ልናድግ ልንበለጽግ የምንችለው።